አሜሪካ ወደ በርካታ የአፍሪካ ሀገራት ያትሂዱ ጥብቅ መመሪያ አስተላለፈች። ዝርዝር መረጃውን እናካፍላችኋለን። በደቡብ ሰሜን ወሎ ዞን በመሰረተ ልማቶች ላይ የሚፈጸም ዝርፊያ መባባሱ ተገለጸ። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች ይቆሙ ሲል አሳሰበ። በመቀሌ ውይይት ለሀገራዊ መዳን በሚል የሰላም ጥሪም አቀረበ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የዓለም ሀገራትን የጸጥታ ሁኔታ መነሻ በማድረግ በሚያወጣው መመሪያ በርካታ የአፍሪካ ሀገራትን በከፍተኛ የደረጃ 4 ጉዞ ማስጠንቀቂያ ዝርዝር ውስጥ አስፍሯል። ዋሽንግተን የራሷ ዜጎች ወደ እነዚህ ሀገራት ፍጹም ጉዞ እንዳያደርጉ ያሳሰበችው በእነዚህ ቀጠናዎች ባለው እጅግ አሳሳቢ የጸጥታ ችግር፣ የሽብርተኝነት ስጋት፣ የእርስ በርስ ግጭቶች፣ የታጠቁ አማጽያን ጥቃትና ለአሜሪካ ዜጎች የሚሰጠው የቆንስላ ወይንም የድንገተኛ ጊዜ ድጋፍ እጅግ ውስን በመሆኑ ነው። በዚህ ዩናይትድ ስቴትስ ያትሂዱ ጥብቅ መመሪያ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቡርኪና ፋሶ፣ ሊቢያ፣ ማሊ፣ ኒጀር፣ ሶማሊያ፣ ደቡብ ሱዳንና ሱዳን፣ ማዕከላዊ አፍሪካ ሪፐብሊክ በዋናነት የሚጠቀሱ ሲሆኑ እንደ ቻድና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ሀገራት ደግሞ በተለይ በጎረቤት ሀገራት ጋር በሚያገናኛቸው ድንበሮችና የተወሰኑ ከፍተኛ ስጋት ያለባቸው ግዛቶቻቸው ላይ ተመሳሳይ ደረጃ 4 እገዳ ተጥሎባቸዋል። በሌላ በኩል ዩጋንዳ በደረጃ 3 ወይም ደግሞ ጉዞ መልሶ ማሰብ ስር የምትገኝ ሲሆን ዜጎች ወደ ሀገሪቱ ከመጓዛቸው በፊት በወንጀልና በሽብርተኝነት ስጋቶች ዙሪያ ከፍተኛ ጥንቃቄ እንዲያደርጉ ተመክሯል። ይህ በአሜሪካ የውጭ ጉዳይ ሚኒስቴር በየጊዜው የሚሻሻለው የደረጃ 4 የጉዞ ማስጠንቀቂያ ከአፍሪካ ውጪ እንደ ራሽያ፣ ዩክሬን፣ አፍጋኒስታን፣ ሰሜን ኮሪያ፣ የመን፣ ሶሪያ፣ ቬንዙዌላ፣ ኢራንና ጋዛን ጨምሮ ሌሎች ከፍተኛ የጦርነትና የፖለቲካ ቀውስ ውስጥ ያሉ የዓለማችን አካባቢዎችን ያጠቃልላል። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች ሙሉ ለሙሉ ይቆም ሲል አሳሰበ። በመቀሌ ውይይት ለሀገራዊ መዳን የሚል የሰላም ጥሪ ማቀረበ። መንግስት የፕሪቶሪያን ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ሕዝባዊ አብዮታዊ ኢህአፓ የከሰሰ ሲሆን ይህ አይነቱ አደገኛ አካሄድ በአስቸኳይ እንዲቆም አሳስቧል። በሌላ በኩል በመቀሌ ከተማ ውይይት ለሀገራዊ መዳን በሚል ርዕስ በተካሄደ የ3 ቀን መድረክ ላይ የተሳተፉ የሃይማኖት መሪዎችና የከተማው አስተዳዳሪ ኃላፊዎች የትግራይ ህዝብ የሚሻው ሰላምና ልማት መሆኑን ገልጸው የህዝቡን ሁሉናና ሉዓላዊነት በማስከበር የጋራ አንድነትና ጠንካራ አቋም እንደሚያስፈልግም አስታውቀዋል። የመንግስትና ሰራተኞች ደሞዝ መቋረጥ፣ የበጀት እገዳ፣ የነዳጅና የመጓጓዣ ችግሮች እንዲሁም የመሰረታዊ አገልግሎቶች መደናቀፍ በህዝቡ ላይ ከባድ ተጽዕኖ ማሳደራቸውን የጠቀሰው ፓርቲው አሁን ደግሞ ህግ ማክበርና ተመሳሳይ መፈክሮችን በመጠቀም እንዲሁም በ2013 ጦርነት በፊት የነበሩትን የሚዲያ ዘመቻዎች በመድገም ትግራይ ወደ ሌላ ጦርነት ለማስገባት ሙከራ እየተደረገ ነው ሲልም ስጋቱን ገልጿል። ከዚሁ ጋር በተያያዘ በመቀሌ ከተማ በመቀሌ 7ቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች በተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይለ አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መውደቁን ገልጸዋል። ከንቲባው አሁንም የትግራይን ህዝብ ህልውና ለመፈታተን የሚደረጉ ሴራዎችን መቀጠላቸውን ጠቁመው የትግራይ ሉዓላዊነትን ለማረጋገጥና የተፈናቀሉ ወገኖችን ወደ መኖራቸው ለመመለስ ድርጅቶች በማጠናከር በጽናት መታገል እንደሚያስፈልግም ተናግረዋል። በውይይቱ ላይ የተሳተፉት የሃይማኖት መሪዎች በበኩላቸው የትግራይ ህዝብ ፍላጎት ሰላምና ልማት ቢሆንም በአንድ ወገን ብቻ ሰላም ይፈልጋሉ ብሎ ሰላም ሊያመጣ አይችልም ሲሉም ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በዘገባችን እናልፋለን። በሰሜኑ ጦርነት ማብቃት ማግስት ጀምሮ በደቡብና ሰሜን ወሎ በመሰረተ ልማቶች ላይ የሚፈጸመው ዝርፊያ እየተባባሰ መጥቶ በአሁኑ ወቅት በሳምንት 2 ትራንስፎርመሮች እስከ መዘረፍ መድረሱ ተገለጸ። ድርጊቱ የተደራጀና ሙያዊ ዕውቀት ባላቸው አካላት የሚፈጸም እንደሆነ የሚገልጹት የህብረተሰብ ክፍሎች ሲሆኑ የተቋማቱ ኃላፊዎችም ስርቆቱ አገልግሎት በማስተጓጎል ኪሳራ ላይ እየደረሰ ነው ሲሉ ተናግረዋል። ተጠርጣሪዎቹ በዋስ የተለቀቁ መሆኑን ተገቢው ህጋዊ እርምጃ መውሰድ አልተቻለም ብለዋል። ከሰሜኑ ጦርነት መጠናቀቅ በኋላ በመሰረተ ልማቶች ላይ የሚፈጸም ስርቆት መለመድና በህዝብና በመንግስት ሀብት ላይ ሰፊ ኪሳራ አድርሷል። በባቡር መብራት፣ በቴሌኮም መሰረተ ልማቶች ላይ የሚፈጸሙ ስርቀቶችና በደቡብና ሰሜን ወሎ የአገልግሎት መስተጓጎል ከመድረሳቸው ባለፈ ከፍተኛ የገንዘብ ኪሳራ ተቋማቱ ያጋጠማቸው እንደሆነ ተናግረዋል። በተለይም ከመብራት መሰረተ ልማቶች ጋር የሚፈጸም ስርቆት በኃይል ማስተላለፊያ ኬብሎችና የኃይል ተሸካሚ ምሰሶ ብረቶችን ስርቆትን ተሻግሮ የኃይል ቋት የሆኑ ትራንስፎርመሮችን ወደ መስረቅ ተሸጋግሯል። ይህም በማህበረሰቡ የዕለት ተዕለት እንቅስቃሴ ላይ እንቅፋትም እየፈጠረ ይገኛል። የሰሞኑ የመብራት መቆራረጥ በጣም እየተቸገረ ነው። በሳምንቱ ለቀን እየሰራ ነው ወደ ቤት የምንገባው፣ ስለዚህ መስራት አልቻለም። ትራንስፎርመር ተሰርቆ ነው እየተባለም፣ ስለዚህ ትራንስፎርመር የሚሰርቀው አካል እርግጠኛ ነኝ መቼም እንደኛ የልብስ ሰፊ አይደለም እዛው የሚሰራ ነው። ስለዚህ መንግስት ከፍተኛ ቁጥጥር ያደርግ። የኃይል መቆራረጥ አለ። በተለይም ዝናብ በጠለ ቁጥር እኛ መስራት አልቻለም። በቃ ተቀምጠን የምንለው ተቀምጠን ደግሞ ወደ ቤት ስኬት ማለት ለልጆች ዳቦ ያስፈልጋል። ሁሉንም የምታሟሉት ብዙ ነገሮች አሉ ይላሉ። የህዝብና የመንግስት ሀብቶችን መጠበቅ ላይ ዳተኝነት አለ የሚሉ አስተያየት ሰጪም ይህን ዝርፍ የሚፈጽሙ ሰዎች ልምድ ያላቸው ናቸው ይላሉ። በኢትዮጵያ ኤሌክትሪክ አገልግሎት የደሴ ሪጅን ዳይሬክተር የሆኑት አቶ ሀብታሙ አበበ ከምዕራብ መሰረተ ልማቶች ላይ የሚፈጸሙ ስርቆት ከፍተኛ ኪሳራ እያደረሰና ከዚህ በፊት ከነበረው ስርቆት አስከፊ እየሆነ እየመጣ ነው ብለዋል። አሁን ተደጋጋሚ እየሆነብን ነው። ከተማ ውስጥ ትራንስፎርመር ዘረፋ አለ። አሁን እየተጀመረ ያለው ደግሞ አልፎ ከዚህ በፊትም
ኮንዳክተር ኬብሎችን በቃ ብረት ነገር ምናምን ነበር ዘረፋው። አሁን ላይ ደግሞ ላይቭ የሆነ ትራንስፎርመር አገልግሎት እየሰጠ ያለ ትራንስፎርመር እሱ ላይ ነው ዝርፊያ ያለው። በመሳዝን መልኩ በዚህ ሳምንት ውስጥ ማለትም 2 ትራንስፎርመር ተሰርቋል። በአንድ ሳምንት የተደራጀ ኃይል አሁንም እኛንም ያጠቃናል ብለን እያሰብን ያለ ነው። የመሰረተ ልማት የህብረተሰብ ነው። ቢያንስ ትራንስፎርመሩ አካባቢ ላይ ለትራንስፎርም ጥበቃ ቢያደርግ አለበት ብለዋል። በተመሳሳይ በወልዲያ ሪጅን የኃይል ማስተላለፊያ የመሳሰሉ ብረቶችን ከመዝረፍ በተጨማሪም 26 የሚደርሱ ትራንስፎርመሮች በሪጅኑ ስርቆት ተካሂዶባቸዋል ሲሉ አቶ ሽመልስ ወለሰንበት በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ሪጅን ዳይሬክተር ይናገራሉ። ላለፉት 4 ዓመታት ተቋሙን እየፈተነ ያለ ችግር ነው። ከደሴ ኮምቦልቻ ያለው የትራንስፎርሜሽን ችግር 136 ትራንስፎርሜሽን ማስተላለፊያ መስመር ታወር ብረት ተዘረፈ። በተመሳሳይ ደግሞ እዚሁ ካላማጣ ላሊበላ ካላማጣ ሰቆጣ የብረት ዘረፋ አለ። ሌላው ግን በየአካባቢው ያለው ትራንስፎርመር ዘረፋ ነው። 26 ትራንስፎርመር በአጠቃላይ ዘረፋ ተከናውኖበታል ብለዋል። ስርቆት ፈጽመው በየጊዜው ፖሊስ ክትትል የሚያዙ ወንጀለኞች ቢኖሩም በዋስ የሚለቀቁበት ሂደት መኖሩንም አቶ ሽመልስ ይገልጻሉ። ያው ብዙ ጊዜ የሚያዙ አሉ፣ እጅ ከፈንጅ የሚያዙ አሉ፣ ፖሊስ በሚያደርገው ጥረትም የሚያዙ አሉ። ግን ያው የፍትህ አካሉም ወዲያው ነው በዋስትና የሚለቃቸው። በወሎ ዩኒቨርሲቲ የህግ ትምህርት ክፍል መምህርና ጠበቃ የሆኑት አቶ ሰለሞን ጎራ የመሰረተ ልማት ስርቆትን በተመለከተ ጠንካራ ህግ ቢኖርም ተጠርጣሪዎችን በመያዝና ምርመራ በተመለከተ ፈታኝ በመሆኑ ህጉ መሻሻል አስፈላጊ ነው ይላሉ። ተጠርጣሪዎችን በአንድም በሌላ ሁኔታ የሚያዙበት አጋጣሚ ሊኖር ይችላል። ሆኖም ግን እንደኛ ድንጋጌው በዋስትና የሚያስከለክል አይደለም። ስለሆነም ካለው ባህሪ አኳያ ወይ ህጉ ማሻሻል አለበለዚያ ደግሞ የጥበቃና የማስረጃ ማሰባሰብ ላይ ልዩ ጥንቃቄ ካልተደረገ በስተቀር በእነዚህ መሰረተ ልማቶች ላይ ጉዳት የሚያደርሱ ተከሳሾች በክልሉ ለህግ ቀርበው እስካልተቀጡ ድረስ አስቸጋሪ ያደርገዋል። በሰሜንና በደቡብ ወሎ በባቡር በመብራት ቴሌኮም መሰረተ ልማቶች ላይ የሚደርሰው ስርቆት ከጊዜ ወደ ጊዜ መልኩን እየቀየረ መጥቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ድረስ ነው ተመረጃዎች ዳግም እስከነገረኝ ድረስ በደህና ቆዩ።